Yep, that's me. You're probably wondering how I ended up in this situation. ስለዚህኛው ጉዳይ በኋላ ነገራችኋለሁ። ከዛ በፊት ግን በሳምንቱ መጀመሪያ በመዲናችን ብስክሌት አዲስ በሚል መሪ ሐሳብ የብስክሌት ፌስቲቫል ተካሂዶ ነበር። የኮሪደር ልማቱን የወንዝ ዳር ፕሮጀክቶችን ለከተማዋ ተጨማሪ የቱሪስት መስህብ ለማድረግ እድል አለው ስለተባለው ጉዳይ ካዘጋጁ ጋር ቆይታ አድርጌያለሁ። ሄኒ እንዴት ነህ? ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። ትንሽ ሐሳቡን ባቀው ደስ ይለኛል። ብስክሌት በአዲስን ከመጀመራችን በፊት ብስክሌት በባህር ዳር የሚል ፌስቲቫል ነበር። የባህር ዳር ላይ 3 አመት አዘጋጅቻለሁ ከተማው ላይና ከዛ በኋላ ለምን ይሄን ነገር አናሰፋውን በማለት ብስክሌት በአዲስ ብለን በአዲስ አበባ ላይ ጀመርን። አምና ነው የጀመርነው። አምና 2017 5 ጊዜ አካሄደናል። ሰው ፍላጎት አለው ለብስክሌት። እሱን ፍላጎት በማየት ዘንድሮ ደግሞ ከፍ አድርገን ከአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን፣ ከአዲስ አበባ ከተማ የወጣትና ስፖርት ቢሮ እንዲሁም ከአዲስ አበባ ትራንስፖርት ቢሮ ጋር የጋራ ውል ተፈራርመን በጋራ ለመስራት ተነስተናል። ፌስቲቫሉ ላይ በጣም ብዙ ሰው ተገኝቷል። የከተማው ሰው ጥሪ ተደረገለት። ከዛ የውጭ ሀገር ዜጎችም አይቻለሁና እንደ አንድ የቱሪስት መዳረሻ የማድረግም ሀሳብ እንዳላችሁ የሚያስገምት አይነት ነገር አለ። አዎ፣ የቱሪዝም ኮሚሽን ጋር አብረን መስራት የፈለግነው ለዛ ነው። በዋናነት ከተማ ላይ ያሉ መዳረሻዎችን በብስክሌት ማስተዋወቅ ማለት ነው። እስካሁን ተሞክሯል በእግር ለማስተዋወቅ። እስኪ ደግሞ በብስክሌት መዳረሻዎችን ባለፈውም አራዳ ፓርክ ያዘጋጀ ነው። አንድም ለዛ ነው የመጀመሪያው አራዳ ፓርክ እስካሁን አልተመረቀም ገና፣ ወደፊት የሚመረቀው ግን ቦታውን ለማሳየት ስለፈለግን ነው። ቀጣይም አሁን እዚህ ፍየል ቤት አካባቢ ያሉ የቱሪዝም መዳረሻዎችን ምናሳያን ከተማው ላይ ያሉ የተሰሩ የቱሪዝም መዳረሻዎችን በሙሉ እየዞርን እናስተዋውቃለን ማለት ነው። እሱ ደግሞ አንድ የቱሪዝም መስህብ ይሆናል ብለን እናስባለን። እንዳየሽው የውጭ ዜጎች ነበሩ፣ ኢንቫይት አድርገናቸው ነው የመጡት በኤምባሲያቸው በኩል። ወደፊትም ያው ሰፋ አድርገን እነሱን ኢንቫይት ያደረግን የፌስቲቫሉ ተካፋይ እንደሆነ እናደርጋቸዋለን። በሳይክል መዘዋወር ብቻ የሚፈልግን ሰው ደግሞ ሌላ ደግሞ አጋጣሚውን ተጠቅሞ አካባቢውንም እንዲያይ አካባቢውን እንዲያይ ከተማው አልታየም በየነ ማስበው ከተማው አልታየም። እኛ በስኬት ፌስቲቫሉን ስንፈጥር ለስፖርቱ ብቻ አይደለም ወይም ደግሞ ለመዝናኛው ብቻ አይደለም፣ የከተማ የቱሪዝም መዳረሻዎችን ማህበረሰቡ እንዲያውቀው ነው። ከታወቀ ከዛ በኋላ የባህሉ ይመጣል ብለን እናስባለን። አሁን ሌላ ቦታዎች ላይ ባህር ዳር፣ ሐዋሳ፣ እንደዚህ መቀሌ፣ አዲግራት ባህሉ ስላለ መቀስቀስ ነው የሚያስፈልገው። እዚህ ግን ባህሉ የተወሰነ መልኩ ነው፣ ትንሽ ሰው ነው ያለው የብስክሌት ልምዱና የኛ ፌስቲቫል ማዘጋጀት ብቻ ሳይሆን ከህፃናቱ ጀምሮ እስከ አዛውንት ማለማመድም አለው። ልምድ የሌላቸው ብስክሌት ራሳችንን እናቀርብላቸዋለን። በእኛ ብስክሌቶች ተለማምደው ይሄዳሉ ማለት ነው። ብስክሌት ያላቸው ደግሞ ብስክሌታቸውን ይዘው ይመጣሉ። በጣም ብዙ ጊዜ የውጭ ሀገር ዜጎች ሲመጡ ስፖርታዊ እንቅስቃሴዎችን ያደርጋሉ። በብስክሌትም ሲንቀሳቀሱ አይተን እናውቃለን። ደግሞ ይሄኛው ፌስቲቫል መኖሩ ደግሞ ሌላ ተጨማሪ ደግሞ ጥሩ ጊዜ ያሳልፈው እንዲሄዱም እድል ይፈጥራል ብዬ አስባለሁ። ወደፊት ልታረጉት ያሰባችሁትን ነገር ብናውቀው ጥሩ ነው። ከዚህ ጋር ወደፊት በተለይ ከአዲስ አበባ ቱሪዝም ኮሚሽን ጋርና ከቱሪዝም ሚኒስቴር ጋር በጋራ የሰራን ነው የሚመጡ ዲፕሎማቶችን በኤምባሲያቸው በኩልም ከዛ ውጭ ደግሞ መጥተው የሚሄዱ እንግዶችንም የቱሪዝም መዳረሻዎች አካባቢ የምናዘጋጃቸው ፌስቲቫሎች ላይ ተካፋይ እንዲሆኑ በማድረግ ከተማውን እንዲያውቋት ማድረግ። አሁንም ያለውን ስብሰባ በመጠቀም መንግስት የተለያዩ ትራንስፖርቶችን አዘጋጅቶላቸዋል ከተማዋን እንዲጎበኙ። ከዛ ባሻገር ደግሞ በብስክሌት ከተማዋን ብስክሌት የሚችሉ በብስክሌት ቢጎበኙ የበለጠ ከተማዋን ያውቃሉ ብለን እናስባለን። ፌስቲቫሉን በነፃ ነው የምናዘጋጀው፣ ቤተሰቡ ጋር መጥቶ የሚዝናናበት፣ ህፃናት ከወላጆቻቸው ጋር መጥተው ብስክሌት የሚጋሉበት አማራጭ ነውና እሱ ትልቅ ይሄ የማህበረሰቡ እርስ በርስ የሚገናኝበት መድረክ ብለን እናስባለን። የካቲት አንዱ እሱ ነበረ፣ ትልቅ ነበረ። አብዛኛው ተገናኝቶ የማያውቅ ሰው እዛ ቦታ ላይ ተገናኝቷል። የቱሪዝም መዳረሻው በደንብ ተዋውቋል። ውጤታማ ነበር ብዬ አስባለሁ። ቀጣይ መች ነው የሚሆነው? የካቲት 29 እዚሁ ቦታ ላይ ነው የሚሆነው። እዚሁ ቦታ ላይ ነው 29 ያው ከተባበሩት ፍየል ቤት ድረስ ከጠዋቱ 1 ሰዓት እስከ 6 ሰዓት ድረስ የብስክሌት ፌስቲቫል አለ። ብስመጡ ደስ ይላል። አልቀርም ደርሳለሁ ግን ባንዶሮን ለመመድ ትለማመጃለሽ። ሞክረሻል፣ ወድቀሽ ነው እንጂ እሱ ነው የሚለው። ይወደቁ ብስክሌት ሳይወድቁ አይሆንም።